ትመለሳለህ አትመለስም? አንተ ወደ አይምሮ ትመለሳለህ አትመለስም? አሁን እኔ የምልህን ነገር ትሰማኛለህ አትሰማኝም ነው? ወደ አላማ ተመለስ። ግራ ገባህም አልገባህም ዛሬ ነው እንዴ ግራ የሚገባህ? ዛሬ ነው ግራ የሚገባህ? መጀመሪያ አላወቅም ነበር እንዴ? መጀመሪያ አላወቅም ነበር አብሬ። ተው እኔ አይምሮ ያትረብሸኝ ነው የምልህ። እውነቴን ነው። ውስጣችሁ ሳየው ትዳር እንደቀላል ነገር ዘው ብላችሁ ነው የገባችሁበት። ትዳር እንዲህ አይደለም። ትዳር ባይዘው ህይወት አለው እኮ ነፍስ አለው። ደግሞ አካላ መጠን ሳትደርሱ ትዳር ትይዙና እምቡር እኔ አልደብቅም እምቡር ትላላችሁ። ገና አካላ መጠን ሳትደርሱ ትዳር እንዲህ ተጨብጦ ካልተያዘ ለላ ከተደረገ ያመልጣል። በቃ አንዳንዴ ያመለጠ ጊዜ አታውቀውም። ያመለጠ ጊዜ አታውቀውም ትዳር እንዴ። እሺ በለውና እንሂድ። እዛ ቢያንስ ያለውን ነገር እኛ ልናስተካክለው አልቻልንም። እሺ አሁን ሩታ አንተን ታከብራለች። በዚህ መሀል እኔ ልንጠልጠሉ ምን ልሁን? እሺ ለመጨረሻ ጊዜ መስዋዕትነት ከፈላቸው ራሱን ግራ ተጋብቶ እኔን ግራ ያጋባኛል እንዴ? ለምንድን ነው ግራ መጋባው? እኔ ሳላውቀው ሳልገነዘብ ምን አጠፋው የኔ ፍቅር? ጠፋሽ በየደሽ ቀረሽ ያላንቺ አይሆንም ታውቂያለሽ። በመጥፋትሽ ባንቺ መቅረት ኦና ሆኗል የኔ ሕይወት። ጨለማ ወረሰው ቤቴን አቅቶኛል ያላንቺ እኔ መሰማ። አሁን ጋሽዬ እንዳይደርስብን ቶሎ መሄድ አለብን። እንደውም ይምጣ ጋሽዬ መምጣት ካለበት። ወይኔ አብራ እንዴ ትላንት መተ ዛሬ ሄዳለሁ ምን ማለት ነው? ቢኒያም በእግዚአብሔር ልጅቷ እዛ ታማለች እኮ አውቄያለሁ። እኔም እኮ አይቻለሁ ቪዲዮ። ተረጋጋና ቢያንስ ትሄዳለህ መሄድም ካለበት። ግን ጋሽዬ ይምጣ በስነ ስርዓት አውራው። አብራም አትሄድም። ጋሽዬን ባህሪ ስለማውቅ እሺ እኔ ምን ልለው ነው ለጋሽዬ እኮ በቃ ሄደ በለው ችግር የለውም። በእግዚአብሔር እንዴ አብራም እንዴ ትያወቅ እንዴት እንደዚህ ትናገራለህ? ተረጋጋ መጀመሪያ። ሲጀመር እንደዚህ ስሜት የሆነ መኪና እንዴት አስነስተህ ትሄዳለህ? ቢኒያም ምን ላድርግ? በእግዚአብሔር ሆስፒታል ታማ ተኝታለች። ከዚህ በላይ ምን ልሁን እኔ? እኮ ተረጋጋ አብርሽ። ተመረጋጋ ከቻልክ ተረጋጋ እንዴ እያለቀስክ መኪና አስነስተህ መሄድ ምን ይላል? ምንድን ነው ማሳምነው? አብርሃም ሄዷል በለው ወደ አዲስ አበባ ሄዷል። በእግዚአብሔር በቃ እኔ መመረስ አለብኝ። እንደዚህ ሆነ ሲሄድ እኔ ጤነኛ ሆናለሁ። እሺ ለጋሽዬ አይደለም እኔ ጤነኛ ሆናለሁ። አብርሃም ቢኒያም ምን ላድርግ? እሺ በእግዚአብሔር እኔ እኮ ቢጨንቀኝ ነው። እዛ ሟት ቪዲዮ ልካውልኛልና ነው ማለት ነው። አይቼዋለሁ አብርሃም። ወይኔ አታልቅሳውን አብርሃም ተረጋጋ። በእግዚአብሔር እሺ ለምን ተረጋጋ። በእግዚአብሔር ቢኒያም ጋሽዬ ከመጣ ያስቆመኛል። እሺ በለኝና አንተ ሂድ በቃ ታማ። እሺ ጋሽዬ የሚሄድ እንደውም ነገሮችን ለመፍታት ጋሽዬም ካንተ ጋር ቢሄድ ይሻላል። አብርሃም እሺ በለኝ። አሁን ጋሽዬን ተመልሼ ድካሜ ማድከም አልፈልግም። ችግር የለም ለእግዚአብሔር እኔ ጋሽዬን ማድከም አልፈልግም። ቢኒያም ለምን ማትረዳኝ? ይመለሳል ከፈለክ ከኔ ጋር ይመለሳል። አብሮን ሄድና ከኔ ጋር ይመለሳል ከፈለክ። እኔ ሸኘዋለሁ ጋሽዬ። እሺ ማይለም እኔ ለምነዋለሁ አብርሃም። እናንተ ቢኒያም እኔ ለምነዋለሁ እግዚአብሔርን ለምነዋለሁ። አብርሃም ተረጋጋ። የሚሆነው አለመረጋጋት ነው አብርሃም። አሁንም በዚህ ስሜት መኪና አስነስተህ ብትሄድ የሚፈጠረው ነገር ለሁላችንም ስጋት ነው አብርሃም። ተረጋግቶ ከጋሽዬ ጋር መሄድ ካለብን ጋሽዬን ያሳምነን አብረን እንሄዳለን። ጋሽዬ ሻይ እኔ ለምነዋለሁ። ወይኔ አብርሃም እኔ ለምነዋለሁ ነገሮችን ለማስተካከል ጋሽዬ አብረን እናለዋለሁ። ራሷ ላይ የሆነ ነገር አድርጋ ነው የሚሆነው። ቢኒያም እግዚአብሔርን ሩታ በዚህ ሰዓት የምታደርገውን ነገር አታውቅም። ራሷ ላይ የሆነ ነገር አድርጋ ነው የሚሆነው እኮ መሄድ ነው የምፈልገው። ጋሽዬን አውራውና በስነ ስርዓት አሳምነው ትሄዳለህ። በቃ መጀመሪያ ተረጋጋ። አንተ ከዚህ ስሜት ውስጥ ውጣ እንዴ። ይልቁም ቢኒያም በእግዚአብሔር እንዳይደርስብን። እሺ ለምንድን ነው የምታለቅሰው አሁን አንተ? እንደውም እኔ ደውዬለት ሊመጣና ሁላ ደስ ይለኛል። ቪዲዮ ተልኮልህ ደንግጠህ እኮ ነው የተነሳው አብርሃም። አልተረጋጋህም እኮ ምንም። እሺ ምን አድርግ ነው የምትለኝ? ጋሽዬ ይምጣ ይዘነው እንሄዳለን። እሺ በል እንለምነዋለን። ጋሽዬ አሁን መሄዱ እኮ ምንም ጥቅም የለውም። እኔ ለምን እንዴ ነው ጥቅም የሌለው? ልጅቷ ራሷን የሆነ እስከ ዛሬ በራስ በግል ሞከር ካረ ብዙ ሰው ሞከር አይደል? ከኛ ደግሞ ትልቅ ሰው ይሻላል። በቃ ይዘነው እንሄዳለን። እሱ የሆነ ነገር ያደርጋል በእርግጠኝነት ማለት ነው። ከሁላችንም እሱ ይሻላል። ቢያንስ ለሱ ክብርም አላት የሆነ ነገር አላት አብርሃም። ኧረ ቢኒያም በእግዚአብሔር በእናትህ ለምን ዛሬ እዚህ ማደር የለብኝም። እዚህ ካደርኩኝ በቃ ማይሆን ነገር ነው። ለምን እናድራለን? ይዘነው እንሄዳለን። እኔ ለምነዋለሁ ጋሽዬን እኮ አልኩ አብርሃም። በቃ ሩታን እንደዚህ ሆና ማየት ካልፈለክ እንሄዳለን ከጋሽዬ ጋር። አንተ ቪዲዮ አይተህ እንደዚህ ደንግጠህ እያለቀስክ ትሄዳለህ እንዴ? ቢያንስ አትረጋጋ አብርሃም። ቢኒያም አንተ እኮ ያልገባህ ነገር ስላለ ነው። እና አንዋር ቪዲዮ ልከውልኛል። አቤል አለ አንዋር አለ። እኛ ጋሽዬን ይዘን እንሂድ አብርሃም በእግዚአብሔር እሺ በለኝ። በእናትህ እኔ እየለመንኩ እኮ ነው ዛሬ ቢያንስ ማለት ነው ሄጄ
በቃ የፈለገችው ነገር ታርገኝ፣ ከፈለገች ትክፋኝም ከፈለገች ምንም ታርገኝም። ዛሬ ግን ፊት ለፊቷ ሄጄ በቃ እንትን ማለት ስንት ፊት ለፊት ተገናኘ አብርሃም? ከአንድ ሶስት እኮ ተገናኝታል ብቻ ነው። አሁን ጋሽዬን ይዘህ ብትሄድ ምን ችግር አለው? ጋሽዬን ማርከም ነው በቃ። ባለፈው እንደዛ ደከም ነው ለአንተ ሲል ይርከማ ምን ችግር አለው? አዲስ አበባ እንዲመላለስም አልፈልግም ደካም ነው እኮ በምን ችግር አለው? ለአንተን ነገር ለማስተካከል ቢደክም አብርሃም ሁሉ ጊዜ እሱን ማርከም ይደብራል። በራሴ መንገድ አስተካክለዋለሁ። ምንም የሚስተካከል ነገር አይደለም። ቢኒያም በቃ እኔ ምንም ማውራው ነገር እኔ አላወራውም። ራስ አውራው እግዚአብሔርን ነው አብርሃም በቃ ከሱ ጋር ይሁን ይለምነዋለሁ እኮ ራስ አውራው በቃ እኔ አላወራውም እኮ ነው አውራው። አብርሃም እዛ ተቀምጬ ምንም አላመጣሁም። አብርሃም ጋሽዬ ይሻላል ከኛ። ጋሽዬ የሚል ነገር ስማ። ሲጀመር ጋሽዬም እንዲናደድባት አታድርግ። ያለውን ነገር እኮ ሳይቆጣ ምናምን ቀርቶ አይደለም። ልጁ ስለሆንክ ነው ዝም ያለ ከቤቱ ስመጣ። ይሄንንም ተረዳ አብርሃም። እና ወርዳ አስረዳው። ጋሽዬ መጥቷል። ምን ላስረዳው? በእግዚአብሔር እኔ ምን ልበለው? አብርሃም እና ወረደ በእናትህ። ምንድነው አብርሽ? እኔ አላውቅም ጋሽዬ አዲስ አበባ ካልሄድኩ እያለ ነው። ምን ለምንድን ነው የምትሄደው? ምንድነው አብርሽ? ምንድነው ጋሽዬ ልጆቹ ቪዲዮ ልከውለታል። ሩታ አሟታልና የት እያለቀሰ አዲስ አበባ ሊሄድ እያለ ነው። አሁን በአሁን ሰዓት? አዎ ጋሽዬ። ለምንድን ነው የምትሄደው? አብርሃም አስረዳው። ምንድነው አብርሽ? ጋሽዬ ደውለው አሁን ቪዲዮ እየላኩልኝ ነበረ። ከሆነ መሆን አለብኝ አጠገቧ መሆን አለብኝና ልሂድ ስለው በቃ ጋሽዬ ይምጣና ትሄዳለህ ምናምን ብሎ አስቆሙኝ ነው በቃ። ለምንድን ነው የምትሄደው? አሁን ለምን ትሄዳለህ አንተ? ጋሽዬ ካጠገቧ መሆን አለብኝ። ካጠገቧ አንተ ብቻ ነው ያለው? እግዚአብሔር የለም እንዴ? ካጠገቧ አንተ ነው ያለው እንዴ? እሄዳለሁ ትላለህ እንዴ? አንተ ተው ተመለስ አብርሃም ተው እንዴ። የምትመለስ ከሆነ ተመለስ እንዴ። አይደለም አብርሽ አይደለም እንዴ? አይደለም ሁሉም ነገር እንትን እየጨለመብኝ ነው። ውስጥ ይረጋጋ፣ ውስጥ ይረጋጋ። ውስጥ እንዳይረጋጋ እዛ አሁን ታማተኝታለች። እንዴ ተሸብረህ ነው የምትሄደው? ከማንም ጋር ደግሞ የለችም። እንደዚህ ተሸብረህ ነው የምትሄደው? ላይ ምንም ነገር የለም ጋሽዬ እኮ አብርሃም። ይኸው መሄድ ከፈለክ ጋሽዬ መሄዳል ከኛ ጋር እሺ ይለናል። አንተ እንዴ ተሸብረህ ነው የምትሄደው? ውስጥ እንዴ ተሸብረህ ነው የምትሄደው? ምን ላድርግ ጋሽዬ? እዚህ አንደኛ ነገር ማለት ነው የባሰ እየጨነቀኝ መጣ በቃ። እሺ መሄዱ ትሄዳለህ። ምን እንደሆነች አላውቅም። ልጅቷ ራሷን ላይ የሆነ ነገር እየተጠረች መሄዱ ትሄዳለህ። መሄዱ በዚህ ስቴፕ ነው፣ በዚህ ልክ ነው የምትሄደው፣ በዚህ ስቴፕ ነው የምትሄደው። እንዲህ አይምሮ አስጨናንቀህ ነው የምትሄደው። አይምሮ ተጨናንቆ ነው የምትሄደው። አይምሮ ተጨናንቆ ጭንቅንቅ ብለህ ነው የምትሄደው። እንዴ ፍሬ ሆነህ ነው እንጂ አንተ እንዴ እግዚአብሔር ያለው አይሆንም እንዴ? አንተ እንዲህ ተጨናንቀህም አይደል? ልትሄድም ከሆነ ግድ የለም ትሄዳለህ። ግድ የለም መሄዱ ትሄዳለህ እኮ አይምሮ። አሁንም ነገ ጠዋት ትሄዳለህ። አሁን አትሄድም። ዘማንም የላት ማኪም ቤት ተኝታለች። በቃ እኔ አለ አይደለም እንዴ? ለምንድን ነው አንተ እንትን የምትበጠብጠኝ? በእግዚአብሔር ለምን ትበጠብጠኛለህ አብርሃም? ለምንድን ነው አይምሮ የራስህም አይምሮ ረብሸ የኔ አይምሮ ለምን ትረብሸኛለህ? ተው ተመለስ። እኔ በቃ እንዳልቀየምህ አብሬ ተው እንዳልቀየምህ። እኔ በቃ እኔ ምንም ለማድረግ አልችልም። ወይ አብረን እንሂድ ጋሽ። እና እስካሁን ድረስ ከጎኑ አልወቀው ዛሬ አሁን ሲያማህ ነው እንዴ? ዛሬ ከጎኑ አሁናለሁ የምትለው? እንደውም አልሄድም እኔ አልሄድም። ተው አልሄድም ጋሽ። እሺ በለን አብረን እንሂድ። ተው ዝም በለው አልሄድም። በቃ ስለሱ አይደለም ለነፍሰ ጡር ናት። ዛሬ ነው እንዴ ልጆች ይታረቁ ጋሽ። የእሷ ነገር ዛሬ ነው እንዴ አንገበገበው? ዛሬ ነው እንዴ የሚያንገበግበው? ስለ ሩታ ነገር እሱን ተው ጋሽ። ለኛ ብለሽ የራሱ ጉዳይ ነው። ኧረ በእግዚአብሔር እግዚአብሔርን በቃ ተው ዝም በለው። ኧረ ጋሽ እንሂድ። ስለ አሁን አላማረኝም። ታውቃለህ ምን ነገር ስራው አላማረኝም። ትመለሳለህ አትመለስም? አንተ ወደ አይምሮ ትመለሳለህ አትመለስም? አሁን እኔ የምልህን ነገር ትሰማኛለህ አትሰማኝም? ነው ወደ አላማ ነው ተመለስ። ግራ ገባኝ እኮ እኔ ምን ላድርግ? ግራ ገባህም አልገባህም ዛሬ ነው እንዴ ግራ የሚገባህ? ዛሬ ነው ግራ የሚገባህ? መጀመሪያ አላወቅም ነበር እንዴ? መጀመሪያ አላወቅም ነበር አብሬ። ተው እኔ አይምሮ ያትረብሸኝ ነው የምልህ። እውነቴን ነው። አሁን ልጣላህ ነው፣ ወደ መጣላህ ልገባ ነኝ እኔ ወደ መጣላህ ልገባ ነኝ። ትመለሳለህ አትመለስም? በቃ አሁን ወደ አላማ ነው። እሷ እዛ ታማ እኮ ጋሽ ሌላ ነገር ነው የሚፈጠረው። ታመመች አይደለም? በዚህ አይምሮ ሆነ አይደለም መጓዝ አለብህ ነው ያስከው። ተሽከርካሪ ነው አይደለም እንዴ? ተሽከርካሪ ነው ያስከው እና አይምሮን ፍሬ አድርገህ ነው መሄድ አለብህ እንጂ ከኔ ጋር አተካራ ፈጥረህ የሆነ እኮ ነው የምሄደው ጋሽ። አዎ ለምን መሆን የለበትም ነው መሆን የለበትም። ለምን አብረን እንሂድ? አልሄድም ኧረ በእግዚአብሔር ጋሽ አብረን እንሂድ። አላማረኝም በቃ ነገር ስራው ነው ይሄን በቃ መሆን ያለበት ለመጨረሻ ጊዜ። አይ ቶ ዝም በለው አልሄድም ጋሽ። እሺ አብረን ወይንም እንሂድ በቃ። አልሄድም በቃ አንተ ወደ አይምሮ ተመለስ። ቢኒያም ነህ እኮ የሁሉ ነገር የምታመጣው። እኔ ድሮ ይሄን ስንትና ስንት መንገድ ጋሽ ሄጄ ነበር። እሱ ነው ያስቆመኝ። እኔ እና ጭራሽ ፈርጥጣ መሄድ በኔ ፈርጥጣ የት ነው በኔ ፈርጥጣ ጋሽ? እሺ በለውና እንሂድ፣ አብረን እንሂድ። ለልጅቷም እዛ
ደንግጦ ነው ልጁ ቪዲዮ እንዳየ ነው እያለቀሰ የነበረው ቀን ሙሉ። ጋሺ እሺ በለውና እንሂድ። እዛ ቢያንስ ያለውን ነገር እኛ ልናስተካክለው አልቻልንም። እሺ አሁን ሩታ አንተን ታከብራለች። በዚህ መሀል እኔ ልንጠልጠሉ ምን ልሁን? ጋሺ ለመጨረሻ ጊዜ መስዋዕትነት ከፈላቸው ራሱን ግራ ተጋብቶ እኔን ግራ ያጋባኛል እንዴ? ለምንድን ነው ግራ መጋባው? እኔ ለምንድን ነው እኔ? እሺ ምን እናድርግ ጋሺ? የእሱ ጭንቀት ጭራሽ እኔ አይምሮ ለምን ያስጨንቀኛል? እኔ እንዴ እሱ እስካልተረጋጋልኝ ድረስ እኔ ይረጋጋልኛል ብዬ ና ብዬ መጥቶ እንደገና እሷን እሺ ኖ ይሁን ይሂድ ብሄድም በዚህ አይምሮ በዚህ ተጨናንቆ ነው እንዴ መሄድ አለበት? አይምሮ አረጋግቶ በቃ እንዲህ እኔ እኮ እንደዛ ቢለኝ ጭራሽ እስከ መፈርጠጥም ፈርጦኝ ብሄድ አንተ ነህ ጠራኸው እያለ አይደል? አሁን አንተ ባትነግረው ኖሮ ጋሺ አሁን እኮ አሁን ይሄ ሁሉ የምናወራበት ሰዓት እኮ እኛ ሄደን ነበረ። ማንም እኮ የላትም ጋሺ። ሐኪም ቤት ብታደር ማን ያውቃል እንዴ? እኔ እዚህ ጋር አሁን እንትን ከምንል እኮ ብንሄድ ይሻላል። ውስጥ ተሰምቶኛል። ያው በቃ እንግዲህ እና ካልኩት በኋላ ይሄ ልጅ አይምሮ ወደ አባቴ አይምሮ ላረጋጋ ብሎ መጥቶ እንደገና ሌላ ውስጥ ልገባበት ነው ብዬ ነው ያቀለሰለስኩ እንጂ ትናንትና መጥቶብኝ ነበር። እውነቴን ነው ተናድጄብሃል። እግዚአብሔርን ትናንትና በጣም ነው ተናደድኩት። እኔ ውስጤ በጣም ነው ቆሰለው። መቼም በቃ አይምሮህን ላረጋጋሽ። አሁን ጋሺ አሁን እኮ ምንም እኮ ችግር የለውም። እኔ እሺ ላስረዳህ ጋሺ። አሁን የምታውቃት እሺ እኔ ላስረዳህ ጋሺ። አሁን ነው አወቃት። አሁን እኔ ላስረዳህ። አሁን እኮ ያልገባህ ነገር አለ። ከአንደኛ ነገር ጋሺ ማንም የላትም እችል አሁን አጠገቧ ላይ ማለት ነው። ባትታመም ኖሮ ችግር የለውም። ዘመድ ጋር ነኝ ብላ ዋሽታኛለች። በቃ ዘመድ ጋር ምን እንደሆነች ችግር የለውም። ትቀመጥ ነበረ። ግን አሁን ታማ ተኝታለች። አጠገቧ ውሃ ምንም ያቀብላት የለም። እሺ መጀመሪያ የት ሄደህ ነበር? መጀመሪያ የት ሄደህ ነበር? ቆይ መጀመሪያ ይሄ እስከምትሆን የት ሄደሃል? የት ሄደሃል መጀመሪያ? ጋሺ እንደዚህ እያለ ልባቸውን ከምንጎዳ በጣም የምትገርም ሰው ነህ። በጣም ትገርማለህ እኮ ትገርማለህ በጣም። አሁን በቃ ታማለችና አሁን ተሸበርክ፣ ውስጥ ተሸበረ። ኧረ እባክህ ነው እንዴ ተሸበረ? እሺ ኧረ በእግዚአብሔር እናትህ ልሂድበት በቃ። እሺ በቃ አንተ ማትሄድ ልሂድ በቃ ጋሺ ችግር የለውም በቃ እኔ አትሄድልኝ። ቢኒያም እኮ አንተ ነህ የሁሉ ስራ የምትሰራኝ። በቃ እሺ ጋሺ ችግር የለውም አንተ አትሄድ በቃ። አመሰግናለሁ ጋሺ በቃ ምንም ነገር እኔ አንተ እንድትከፋብኝም እንዲደብርህም አልፈልግም። ከዚህ በላይ የምታስደብረኛለህ፣ ከዚህ በላይ የምታስደብረኛለህ፣ ከዚህ በላይ ምን ስሜታዊ ሆናለሁ፣ ከዚህ በላይ ምን እናደዳለሁ። በቃ ስሜታዊ አደረከኝ በቃ እንዲደብርህ ያለኝ ነገር ጋሺ በቃ እኮ ይቅርታ በቃ ለሱም ይቅርታ ጋሺ። ተው ተመለስ ጋሺ ይቅርታ በቃ እኔ ችግር የለውም በቃ በራሴ መንገድ አስተካክለዋለሁ። ሁለተኛም አላስቸገረም በቃ። አንተ ለመጨረሻ ጊዜ ነገሮችን ፈተን እንምታ ጋሺ ለመጨረሻ ጊዜ አንተ ማለት ነው። አንተ መጀመሪያው ያልሰራው መጀመሪያ ያላስተካከልከው አሁን የተበላሸው ነገር አሁንም የምታስተካክለው አንተ አሁንም የምታስተካክለው ያበላሸው አንተ አይደለም። መጀመሪያ እኔ ያለ ግን እኔ እኮ ብቻ አይደለሁም ጥፋተኛ ጋሺ፣ ሁለታችንም ጥፋተኛ ነን እኮ። ትላንትና እሷም እኔም ጥፋተኛ ነን በቃ ጋሺ። አንድ እንከን ጥፋት አላገኘሁባትም እስካሁን ድረስ። አንድ ጥፋት ባንተ ነው በፍጹም እኔ አልደብቅም። እግዚአብሔር ምስክር ጥፋተኛ አንተ ነህ። እነግርህ ነበር ትላንትና እነግርህ ነበር ጥፋተኛ አንተ ነህ። ሩታ ላይ ምንም አሁን ምን ጥፋት አለባት? ነገም ሌላ ጎትታ እየመጣ ከነገ ወዲያ ሌላ ጎትታ እየመጣ ጎትታ እየመጣ አንተ እኮ እቺ ልጅ እኮ የምትችል ልጅ ናት። ምን ነው የምትችል እኮ ልጅ ናት። ጋሺ ምን አድርግ ነው እኔ የምትለኝ? ያሳምማት ያንተ ብሶት ነው እኮ። ምን ላድርግ እኔ አሁን በቃ አሁን ያለፈው እኮ አልፏል። ባለፈ ነገር ለምን ወቅሰኝ ጋሺ? መውቀሱ አይደለም ወቅስ ነበር በቃ። እሺ እኔ እኮ ይቅርታም ጠይቄያታለሁ። እሄዳለሁ ስትለኝ ብትቆይልኝ እኮ ችግር የለውም እኮ እዚህ ቆይቼ ምን እሰራለሁኝ? እሺ በቃ ጋሺ እሷ አሟት ከሆነ እኔ እዚህ ምን እሰራለሁ ጋሺ? አንተ አይምሮህን ታረጋጋለህ ብያለሁ ና አልኩህ። ና አይምሮህን ይረጋጋል። ና ቶ መሄዱ ላይ አይደለም አይምሮህን ይረጋጋል። አሁን የባሰ አይምሮህን አረጋጋ ወይ ጨመርክ? ጨምረው ወጣ እኮ መታመሟን ስሰማ ነው እኔ እንትን ያልኩት። መታመሟ አንተ ደጋግሜ እየነገርኩ መታመሟ ያወቅኸው አሁን ነው ወይ? ቆይ አንተ የምታውቅላት አሁን ችግሯ የምታውቅላት አሁን ነው ችግሯ የምታውቅላት? ተው አብርሃም ተው፣ ተመለስ። እሺ በቃ እሺ ጋር ተመለስኩ በቃ ተመለስ። መመለስ ይሄንን እኮ አሁን እኮ ጋሼ በቃ ሁሉንም ነገር እንተው በቃ። እሺ ጨርሻለሁ፣ ስለ አብርሃም ጨርሻለሁ። አልሄድም። ልክቻ አድርጌ ለፍቼለታለሁ፣ ደክሜለታለሁ፣ ጥሬለታለሁ። እቺ ልጅ እረፍት ታድርግ በቃ። ለምን አስጨንቃታል? በቃ እሱ አሟታል ብሎ አይደለም ሄደው እንዴ? ጋሺ እሱንም በማጣቷ እኮ ደስተኛ አይደለችም። እሷም እኮ ስሜት አላት። እሷም እኮ ትናደዳለች።
እንዴ ስሜት እኮ አላት ታውቃለህ። እንዴት አትናደድም? ትክክል ነው። ስሜታዊ ሆና ነው። እኔ ስልክ ስታነሳልኝ ሌላ ላይ ሆና ነው አነሳችልኝ ታውቃለህ። ስልክ ስታነሳልኝ ጋሽ አንተ እኮ ሁሉንም ታሪክ ስላላወቅህ ነው። በመጀመሪያ ጀምሮ እኮ ታሪኩ ከመጀመሪያ ጀምሮ ታሪኩ እያየሁት ነው። ቪዲዮ ነው ያየኸው እንጂ እና ቪዲዮ ምንም የምታውቀው ነገር እኮ የለም ጋሽ። እኔ ከዛ በፊት እኮ ማለት ነው ብዙ ሰዎች ዋሽተው ብዙ ማይሆን ቪዲዮ ልከውላት አምናለች እቺ ልጅ። እየዋሹ እኔ እና እሷን ለማጣላት ብዙ ነገር አድርገዋል። ያኔ አምና ተቀበለች። ይሄ ነገር ትክክል አይደለም፣ ይሄ ውሸት ነው፣ ኤዲቲንግ ነው፣ እያቀናበሩ ነው እየላኩልሽ እያልኳትም እያመነች ነበር በስሜታዊነት ማለት ነው። እሺ ሳትረዳትም ልትረዳኝ አልቻለችም። ከዛን ጊዜ ጀምሮ ነው በቃ ዝም ብላ ንዴት ውስጥ እየገባች ራሷን መውቀስ የጀመረችው ማለት ነው። እሺ ቁጭ ብላችሁ ጊዜ ሰጣት እንዲህ ነው ብለህ በወንበር ዙሪያ ቁጭ ብላችሁ ሁለታችሁ ለምን አታወሩም ነበር? ለምን አታስረዳትም ነበር? እንደዛ በተደጋጋሚ አስረድቻታለሁ። አንተ እኮ አላየህም። አንተ ቪዲዮ ላይ ነው ያየኸው ሁሉንም ነገር። ቤተ ተቀመጠ ሰው እኮ የሚመጣ ወሬ ሌላ ነው። አንተ ላይ የሚሰካ ወሬ ሌላ ነው። እሷ ላይ የሚሰካ ወሬ ሌላ ነው። መሀል ላይ የሚበጠብጥ አለ። ብዙ በዙሪያው ብዙ ጠላት ሊኖር ይችላል። ብዙ የሚበጠብጥ ነገር ነው። እንደዛ እያመነች ያስቸገረችኝ እሷ ነች። እኔ ግን ጋሽ ስለ ሩታ ብዙ ነገር እኮ ባላለሁ አላስረዳህም። አስረድቻታለሁ። እኔ የቻልኩትን ነገር አስረድቻታለሁ። ጠጋ ብለህ አላስረዳህም። ጋሽ እኔ ብዙ ነገር ነው ያስረዳኋት። ምንም ነገር መቀበል ስላቃታት ነው እሷ። እኔ ግን የቻልኩትን ሁሉ ሞክሬ ያስረዳኋት። አሁን አንተ ምንም አተካራ አትፍጠር። አብርሃም ለምን ትከራከረዋለህ? አተካራ አትፍጠር እንዴ አተካራ ፈጠርክ። ጥፋትህን እመንና በቃ ከዛ ጋሼን ይዘን እንሂድ። እኔ እኮ አላጠፋሁም አላልኩም። ልትሸፋፍን ነገሮች አትፈልግ እኮ እኔ አጥፍቻለሁ እኮ አላጠፋሁም አላልኩም። ጋሼ ተረዳኛ። እኔ ስመጣ አተካራ ፈጠርካ። ለምን ጠራው? ለምን እንዲያደርክ? ለምን ያልከው አንተ ነህ ያልከው። ወደ ቢኒን ዞርክ እንዴ አተካራ ይፈጥራል መልሶ ነው ስመጣ አይደለም። አሁንኛ እንሂድ እሺ በለና ጋሼ እንሂድ እና ሰው በጥፋቱ ጥፋተኛ ነኝ። ልክ ትክክል። ይሄ ጥፋት አለ። ይሄ እንደኔ እንዳስረዳት ማለት ነው። እንደኔ አሁን እያስረዳኝ ነው። እንደኔ እንዳስረዳ አንተ አስረዳታ ለሩታ እንዲህ አስረድቻታለሁ ጋሼ። ሁሉንም ነገር አስረድቻታለሁ። ከፈለክ ይኸው እንሂድና በአካል እንጠይቃት። መገናኘታችሁ እኮ አይቀርም እኮ በአካል ሄደን እንጠይቃት። ሁሉንም ነገር ጠይቃት። እኔ ምንም ችግር የለውም። ከዛም በኋላ በቃ የምትናገሩን ትሰማለህ ጋሼ። በአካል እንሂድና ያለውን ነገር በሙሉ እንጠይቃት። ከፈለክ እኔን ካላመንከኝ ማለት ነው የምትለውን ነገር ትሰማለህ። ከዛም በኋላ እሺ በለን ጋሼ እንሂድ። እሱም እዚህ ሆኖ በቃ እንደዚህ ከሚጨናነቅብን እኔ ግድ የለም በቃ ጋሼ እኔ አንተን ማርከም ፈልጌ አይደለም። ለአንዴና ለመጨረሻ ጋሼ ግድ የለም ግን እኔ ካንተ ጋር ነኝ። በቃ አሁን እኔ ድርድሬ ካንተ ጋር ብቻ ነው፣ ከማንም ሰው ጋር አይደለም። እኔ እግዚአብሔርን ካንተ ጋር ድርድሬ አሁን ምንም ነገር እሺ ብያለሁ። እና እናንተ ትዳር የሆነ ቀለል አድርጋችሁ አይታችሁታል። ሳየው ውስጣችሁ ሳየው ትዳር እንደ ቀላል ነገር ዘው ብላችሁ ነው የገባችሁበት። ትዳር እንዲህ አይደለም። ትዳር ባይዘው ህይወት አለው እኮ ነፍስ አለው እንዴ! ትዳር ነፍስ አለው፣ ህይወት አለው። ትዳር ሲበተን ህይወት ራሷ መስቀልቀል ነው የምትለው። በቃ ትመሰቃቀላለህ። በቃ ትዳር ባትይዝ ነው የሚሻለው። ትዳር ግን ከያዝከው በኋላ ደግሞ አካላ መጠን ሳትደርሱ ትዳር ትይዙና እምቡር እኔ አልደብቅም እምቡር ትላላችሁ። ገና አካላ መጠን ሳትደርሱ ትዳር እንዲህ ተጨብጦ ካልተያዘ ለላ ከተደረገ ያመልጣል። በቃ አንዳንዴ ያመለጠ ጊዜ አታውቀውም። ትዳር እንዴ ብያለሁ። ትዳር ህይወት አለው፣ ነፍስ አለው። ዝም ብሎ ብቻ ተገብቶ የሚወጣ ነገር ሲመች ትዳር ነው፣ ሳይመች ትዳር አይደለም። ትዳር ይቆረቁራልም ይመቻልም። እውነቴን ነው። ትዳር እውነቴን ነው። ይመቻልም ይቆረቁራልም። በአንድ ወቅት ይቆረቁራል፣ በአንድ ወቅት ይመቻል። አንተን አገኘሁት ማለትም በትዳር ነው ታውቃለህ። እንደዚህም አይነት ይፈጠራል፣ እንዲህም አይነት ልጅ ይወለዳል። ትዳር ላይ መስርቶ መያዝ፣ በትዳር ምን መስረት፣ ትዳር ከተያዘ በኋላ አለመፈተን፣ ልጅ ይወለዳል። እሺ አንድ ሁለት ብሎ ከተወለደ በኋላ እሺ እንዴት ነው የሚደረገው? አንድ ሁለት ይወለዳል፣ አንድ ሶስት ይባላል፣ አንድ አራት ይባላል። እሺ የት ሊደረስ ነው? እሪ በከንቱ ሊዘለን ነው? ሊጨፈር ሊሮጥ ነው? ይሄስ አሁን የሁለታችሁ እንደው እንዲህ የሚያፋጫችሁ ነገር ብያለሁን እየነገርኩ ነው ያለው። በዚህ ይሄ መሰረቱ ያዘው። ይሄ መሰረት አድርግበት። ታርጌት ጋሽ ያረ በእግዚአብሔር 9 ሰዓት ሊሆን ነው። በእናትህ ይሁንስ እዛ እንመካከራለን። ችግር የለውም ጋሽ ይሁን። ያን ያልጨረስኩልህ ነገር ቢሆን አሁንም የምታቆሙት ነገር ከሷ በኩል ሆነ ወሬ ይመጣል፣ ካንተ በኩል ሆነ ወሬ ይመጣል። አሁንም ተጠንቀቁ።
ተጠንቀቁ። አሁን አንተ እንሂድ ብለኛል፣ እንሂድ፣ ችግር የለም መሄዱ አይደለም ግን አሁን በሷ አጠገብ እኔ ላወራህ አልፈልግም፣ ምንም ልናገር አልፈልግም። ተጠንቀቅ፣ ወሬ ነገር ተጠንቀቅ። የሚያጣላው ባልና ሚስት የሚያፋታው ወሬ ነው፣ ምንም ነገር አይደለም። ለአንተ ሆነ ወሬ ይመጣልሃል፣ ለሷ ሆነ ወሬ ይመጣላታል። አንተም በቃ ችግር የለም ብለህ እለፈው፣ እሷም በቃ ችግር የለም ብላ ትለፈው። በቃ አብርሃም እንዲዳው ሜር የህፃን ዕቃ ጨዋታ አታርጉብኝ። እኔ አሁን ከዚህ በኋላ እኔ አላደክምህም፣ በቃ እኔ አላለፋም። በቃ በቃ ያን ለአንዴ ብቻ ነገሮችን እኔ አስተላልፋለሁ። እሺ ብያለሁ። አሁን እኮ በቃ እሺ እሄዳለሁ። በቃ አሁን ቤት ልብስም ልቀይር፣ ልብስም ሌላም ልብስ ልልበስ። ግን እኔ ብሄድም ሁልጊዜ ጥፋት አንተ ላይ ነው። እኔ ምንም ነገር ለምን እግዚአብሔር አለ ለምን አንተ ላይ ነው ጥፋት ማየው? ምንም እሷንም ምን ጥፋት የለም። አሁን በእግሯ ወድቀን ነው የምትለምነው። እንሂድ ካል እንሂድ፣ በቃ ልብስ ሊያዝ መሄድ እንሄዳለን። በቃ ልብስ ቀይር ይለምታሽ። ቢኒያም እኮ ያንተ ስራ ነው ሁሉ ነገር እንጂ ድሮም ሄደን ነበረ። እንደውም ጋሽ መኖር እኮ አብርሃም ለአንተ አሪፍ ነው። ነገሮች እኮ ይሮዛ ለማስተካከል ጋሽ መኖር ላንተ ይጠቅማል እንጂ አይጎዳም። አንተ እኮ ያልገባህ ነገር ምን ነው ያቀለብኝ? አሁን እዛ ሄደን ማለት ነው እኔ ጋሽዬን ሩታ በዚህ ሰዓት በጣም ውስጡ አንተም ብሏል አይደለ? ጋሽዬን እንድታሳፍረው አልፈልግም። ገባክ? ሄዶ የሆነ ነገር ብትለው እኔ ይከፋኛል፣ ምንም ቢሆን ማለት ነው። ለዛ ብዬ ነው እኔ እንዲሄድም ያልፈለኩት የነበረው። በቃ መጀመሪያ እኔ ለማንም እንትን ሳትል እኔ እናንተ እንሂድ እያልኩ የነበረው ለዛ ነው። አሁን ሄዶ በቃ ሌላ ነገር ብታወራ ሩታ ጋሽዬ ይከፋዋል። ገባክ? ከዛ እኔም ደግሞ ይደብረኛል። ሩታ ምንም ትበለው አልታረቅም ትበል ምንም ትበል ጋሽ ሂድ አብርሃም እሺ በል። ሽኔማ አሁን እኮ ሊሄድ ነው። ምንም ልብስ ሊቀይር አይደል እንዴ ሄደው? ግን በቃ መጀመሪያ እኔ እናንተ ብቻ ብንሄድ ይሻል ነበር። አይሻልም? ምንድነው የሚሻለው? አብርሃም 10 ይሻላል አትበል እንዴ። ስንቴ ይቅርታ ጠይቃት ተንበርክከ እሺ አለች። ቢያንስ ካንተ ደግሞ ትልቅ ሰው ይሻላል እንዴ። ለሱ የሆነ ነገር ብትለውም ተስፋ አለ። እሺ በቃ እንትን ልብስ ወይንም ሌላም ልብስ እንዲጨምር አድርገው ሂድና እንትን በልለት። አብርሃም ግን አትሄድማ፣ ጥለን እንዳትሄድ። ኧረ እኔ አልሄድም። እግዚአብሔርን እንዴ ቢኒያም ምን ሆነሃል አንተ? እኮ በቃ ጥለን እንዳትሄድ። እንዴ ምን ሆነሃል ቢኒያም? ደግሞ ሳላውቀው ሳልገነዘብ ምን አጠፋው የኔ ፍቅር? ጠፋሽ በየደሽ ቀረሽ ያላንቺ አይሆንም ታውቂያለሽ። በመጥፋትሽ ባንቺ መቅረት ኦና ሆኗል የኔ ሕይወት ጨለማ